ስለዚህ እመቤታችን የበረከት ምንጭ ናት የምንለው ጥምቀት በረከት ነው። ይሄ የተገኘው ከሷ በነሳው ስጋ ነው። ቁርባን በረከት ነው። ከሷ በተገኘው ስጋ ነው የቆረብነው። ከሷ ነስቶ ያከበረውን ስጋ ነው። ገነት መግባት በረከት ነው። እሱም በሷ የተገኘ ነው። የዘላለም ሕይወት ማግኘት በረከት ነው። መንግስተ ሰማያት ገብቶ መኖር። ለሱም ደግሞ ቡርክት እመቤታችን ስለተገኘች ከሷ በነሳው ቡሩክ ስጋ የተገኘ ነውና የበረከት መንፈሳዊ ሁሉ ምንጫችን እመቤታችን ናትና እናታችን ማርያም እመቤታችን ተመልከቱ። ይገርማችኋል። ለሔዋን የበረከት እናቷ ናት። ሔዋን ለልጆቿ መርገም ስታወርስ ማርያም ለእናቷ በረከት ሰጠቻት። ስለዚህ ድንግል ማርያም ምን መስላችሁ? አንድ ባለቅኔ ሲናገር ምን አለ? አይ ጌታ አለ ጌታ እንዲህ ብሎ ተናግሮ ነበረ። ከውሃና ከመንፈስ ቅዱስ ያልተወለደ ሰው መንግስተ ሰማያት አይገባም ብሎ ተናግሮ ነበረ። ዳግመኛ ያልተወለደ አይገባም ብሎ ነበረ። ስለዚህ አለ ዳግመኛ የተወለደ አይገባም እንዳለ ልክ እንደ ጥምቀቱ ሔዋንም ማርያም መልሳ በበረከት ካልወለደቻት አትድንም ነበርና ማርያም እናቷን ሔዋንን እንደገና በበረከት ወለደቻት። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ የድንግል ማርያም አባቶች ሲሆኑ ድንግል ማርያም ግን አብርሃም፣ ይስሐቅ፣ ያዕቆብን መልሳ በበረከት ወለደቻቸው። እንዴት ትሉኝ እንደሆነ አብርሃም እያለቀሰለት የሞተለትን ርስት ሳገኝ የሞተው ያዕቆብን ይስሐቅ እንዲህ ብሎ ባርኮት ነበረ። እምነጠሉ ለሰማይ ወምነስፋ ለምድር ጥቀ ጥንቁቀ ተመልከቱ ይኩን በረከተከ ጥቀ ጥንቁቀ ተመልከቱ ከመጼና ገዳም ዘባርቆ ለእግዚአብሔር ተመልከቱ ዘባርቆ እግዚአብሔር ጥቀ ጥንቁቀ ተመልከቱ ጼና መዓዛሁ ለወልዴ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ያለ ነው። ከሰማይ ጠል ከምድር ስፋት የልጄ ያዕቆብ በረከት ይሁን ብሎ ሰጥቶት ነበረ። ይስሐቅ ነው የመረቀው። ያ በረከት ወዴት አለ? አባታችን ያዕቆብ እንደሆነ ብትሰሙት ወደ ፈርዖን በወረደ ጊዜ አንተ ሽማግሌ ዕድሜ ስንት ነው ቢለው መዋዕሌ ሰሚት ወስራ ዕድሜስ 120 ነበረ። ወማንቶ ሀልቃ በእንባዜ እነሱም በልቅሶ ያለቁ ናቸው። ወእኩያተ ኮናኒ እነዚህ ዕድሜዎችም ክፉ ሆኖብኝ በንባና በልቅሶ በስደት ጨረስኳቸው አለ። ታዲያ እንደዚህ ከሆነ የእግዚአብሔር ቃሉ አይታጠፍምና እግዚአብሔር ለያዕቆብ የገባለት በረከት የተገኘ ትሉኝ እንደሆነ የያዕቆብ ውበቱ የተባለችው እናታችን ቅድስት ድንግል ማርያም ነው። ቅዱስ ዳዊትን ብትሰሙት እንዲህ ይላል ወሐሬነ ሎቱ ለርስቱ ስኖ ዘያዕቆብ ዘአፍቀረ ወሐሬነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ የያዕቆብን ውበት የወደደ እግዚአብሔር ለርስቱ መረጠን ይላል። ቅዱስ ዳዊትን ሌላ ጊዜ ብትጠይቁት ነግዶ ፈላሲ አነ ከመ ኩሉ አበውየ ይላል። እንደ ሌሎቹ አባቶቼ ሁሉ ስደተኛ ነኝ ይላል። ስደተኛ ነኝ ካለ በኋላ የያዕቆብን ውበት የወደደ ለርስቱ መረጠን አለ። ያቺ የያዕቆብ ውበት ምንድናት ብለን ደግሞ ቅዱስ ያሬድን የጠየቅነው እንደሆነ ወስኑስ ለያዕቆብ ይእቲ ሥጋ እንተነሳ መድን ያቺ የያዕቆብ ውቱ ለርስት ያስመረጠችን አለ። ለስደት የተዳረግነውን ሰዎች ስደተኞች የነበርነው ለዚያውም የነፍስ ስደተኞች። ስደት ቢላችሁ ስደት መሰላችሁ እንዴ? የሥጋ ስደትስ ወይ ተመልሶ ወይ ዘመን አብቅቶ ወይ ዘመን ተስተካክሎ ወይ ያጣ አግኝቶ ወይ ሙቶ ይገላገሉታል። የሲኦል ርስት እኮ በዚህ ዘመን እገላገላለሁ የማይሉት ነው። ታዲያ ስደተኛ ነበር ነው። እንግዲህ ለርስት ያስመረጠችን አንዲት የያዕቆብ ውበት አለች አለ። ያቺ የያዕቆብ ውበት ማናት ብለን አባታችን ቅዱስ ያሬድን ደግሞ ስንጠይቀው የያዕቆብ ውበትማ ክርስቶስ ከድንግል ማርያም የነሳት ሥጋ ናት አለ።